ታዲሻንቀን ታስታውሻለሽ? ታውሳለህ? ሙሉ ቮልካ ወረድሽልኝ። ብርጭቆሽንም ሳይቀር አንስቼው ነበር የምጠጪበት ታስታውሻለሽ? በርገሯ አለች። እኔ ሌሎች ጓደኞች በርገር አለች፣ አንዷም አለች። እቺ ሆነች ሳቄት አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ቮልካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግሬያታለሁ። የሚጠጥ ቢራ ነው የምጠጣው፣ አትጠጣም ነበር። መጣራ ከፈለጋችሁ መርዝም እጠጣለሁ፣ ችግር የለውም። እሺ ቀጥይ። እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪ ነገር ሁሉ ዝግጁ ነኝ። ያለው አንቺ ምናልባት ልታደርጊ ነበረ፣ አላህ ግን ጠበቀኝ። የኔ አምላክ ጠበቀኝ። አሁን እሱ ጋር እንድታስታውሽልኝ የምፈልገው ነገር አለ። ምታው ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩብጥብጥ ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቀል። በጣም እንደ ምን ሆነሽ ነው ምናምን ብላ አመነጫጨቀች። እኔ ደግሞ ተጣጣሪያችሁ በቃ ይለም ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለሁም? አረ በርገሯም አለች። ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። ነበርን። አስታውሳለሁ እንዳላደረኩት ያንን ነገር ይኸው እመሰክር ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ምኑ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው። ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች። ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድቼ ለሀቢባ ልክልሻለሁ። እውነትሽ ይወጣልሻል። እውነትሽ ይወጣል። እንደውም እኔ የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሯ ሲዛትና ካልሆነ ቀጠሯ ሲዛትና እናቴ ቀጠሯ ሲዛትና ላይቭ ላይ ሆነ ይሄው ሁለት ስልክ ነው ያለው፣ ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ። የሚታርጋችሁ እኔና እሷ ብቻ እናወራለን። እምጠይቃት እኔ በሲስተም ነው። ሱሱ እንደተጎዳይ ሰው እስከነስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ። እስከነ ቦታው እስከነ ምኑ ነው የምነግርሽ። እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ግን ይኸውልሽ አሁን እኔ ምን እንደሆነ ተቀሽ ፈሮት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አሰጠኝም አልኩሽ። ሀቢባ አሳልፋ እናት እኮ ናት። ክፉን ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አሰጥ በእንደዛ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠችው። ከዚህ በላይ ምንም ማስረጃ አያስፈልግም። እናቴ ናት አለችው። እቺ ልጅ እናቷን እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? እናቴ ከእናትየው መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። እኔ ስልኳን ተሰጠው ሀቢባ ችግር ቢኖር የእናቴ ስልክ አልሰጥሽም። ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ። አልክም ገባሻ? ስለዚህ ልክልሻለሁ ያለውን ነገር የእሷ አዳምጥሻለሁ። ትላንትና እንደውም ሌሊት ላይ ማለት ነው እዚህ ሰምቼ ደውዬላት ለሷ ማለት ነው። ከዛም በኋላ ተመስጬ እናንተ ጋር እሷ ስትደውል ነበር፣ ዘጋባት ነበር። እዚህ ያለውን ነገር በቃ ልጨርስ ብዬ ስደውልልሽ አታነሽም ምን ሆነሽ ነው ብላ የላከችን ሪከርድ ልኬልሻለሁ አላት። ያኔ ባወራኋት ኖሮ ትላንትና ማታው ራሱ እናንተን ትቼ እሷን ባወራው ኖሮ ነበር ያልኩት። እሷን ምን ማውራት ትችያለሽ? ነገ ማውራት ትችያለሽ። እናትሽ በቃ ሴት ልጅ አላቸው ለህሊናቸው ሲሉ እውነታውን ካወሩ ያወሩ፣ ችግር የለውም። ለህሊናዋ ስትል ታወራለች አልኩሽ። የፈለገ ነገር ቢሆን አሳልፈ አስበደበችን ነግሬያታለሁ። ገነት ምን እንዳስደበደበች እኮ እናትየው እኮ ገነት እንዳስደበደበቻት ስትነግራት ለእናቷ ላስመትትባት ያለቻት እሷ አይ አልፈልግም ብላ ነው። ግን እውነት አልፈልግም በይ እውነት እናትሽም ገነት ላይ ያስመትቱ ፈጣሪ ነው የሚያውቀው። እኔ አሁን እውነቱን ልንገርሽ ሱሱ ትጠጣው መጠጡ እንዲፊው አትድፊው ፈጣሪ ብቻ ነው የሚያውቀው። ይኸውልሽ አሁን መጠጡን ድፊው አትድፊው ሱሱ ትጠጣው የሚያውቀው ፈጣሪ ብቻ ነው። እኛ የነገርንሽ እዚህ ጋር ኖ ሀቢባ ይቅርታ አድርጊልኛ። እዚህ ጋር ማስረጃ እንዲኖር አስታውሻታለሁ። አይታሻለች ሱሱ የብርጭቆ ደፍቻለሁ ለዋለ አርጊሌ ሁሉ ሳይቀር
አርጊሌ ሁሉ ሳይቀር ድንብርብር ብላ ተደፋብን ማለት ነው። ድንብርብር መጠጣል ቀር አርጊሌ ሁሉ ሳይቀር ነው ላቸው ላይ ደፋ ገረና ራሷ ሱሱ አንቺ ያን ነገር አስታውሺና የዛን ቀን የተቀዳልሽን መጠጣት ተሽሏል ወይስ ተደፍቷል እንደምትለው? እኔ በህይወቴ እንደዚህ ልጅ የተንከባከበኝ ሰው የለም። ወላሂ ነው የምልሽ። በጣም ነው የምትንከባከበኝ ባገኘችኝ ቁጥር እና እኔ ደግሞ ምን አይነት ምስኪን ናት? ለምንድን ነው እንደዚህ የምትሆኙ? ብርሽን እንደዚህ እያገኘሽ ፋራ እያገኘሽ ለምንድን ነው ለቤተሰብሽ ወይም ደግሞ ገንዘቡን ማታስቀምጪውና ተጠቅመሽ ቆንጆ ነሽ ለምን እንደዚህ ትሆኛለሽ? ሁሌ ይሄን ህይወት ለምን ትኖሪዋለሽ? ሁል ጊዜ በቃ ገንዘብሽን ያዢ። በጣም ነው የምትጋብዥ። እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም። እንደውም እኔ ልጋብዝሽ። በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። ሀቡ በጣም ስትንከባከበኝ ወደድኳትኝ። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት? እሺ ወረዛ ትሄድ ምናምን ነው የምትለው። ስደፋብኝ እዛ ቀን በርገሯ ራሱ ጮኸችባት። አረ በርገሯ ሼም አይደል እንደ እየጋበዘችን ለምን ልጅቷ የምታመነጫጭቂያት? ይኸው ትግባና ትመስክር። ወላሂ ለምን ልጅቷ የምታመነጫጭቂያት? እየጋበዘችንም ማመነጫጫሽቃትም ይሆናል። ሼም እንኳን የለብሽም እንደ አንቺ ብዬ እንደው ተቆጣዋት በርገሯን ማለት ነው። እዛ ኦኬ ምናምን ተብሎ ሌላ ቮልካ ደግሞ እንደገና አወረደች። በቃ ልጅቷ ጣጣ የላትም። አቡ ዝም ብላ ነው የምጋብዘን። እኔ ደግሞ የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ከራሴ ነው ስጋብዝሽ የነበረው። አልዋሽ በራሴ በብር ነው ስጋብዝሽ የነበረው፣ በክሮፎች ነው። ይሄን ደግሞ እኔ እዛ ያለውበትን ነገር እንድወጣ ስለፈለኩ ነው። እኔም እሱማ በራስሽን ብትጋብዣት እኮ ያው የራቁት ቪዲዮዎች ከገነት እንዲደለትልሽ ሱሱ ላይ አድርጌ የተባልሽውን ነገር ለማድረግ አንቺ ላይም አሁን ማንም መፍረድ አይችልም። ራቁት ቪዲዮ ያህል ነው የተያዘብሽ። የሄድሽ ፀጉር ቤት ቼክ አድርጊያት ምን አለ አስብ። እሺ ደግሞ ፀጉር ቤት ስትመላለስ ስታስታውሻለሽ? ታስታውሻለሽ? ፕሮግራማ መታ አቡ ያለ ፕሮግራማ መታ። በጣም ስመጣ ትመጣለች እና ያለ ፕሮግራማ መታ ሂውማን ልገዛ ነው የመጣሁት አለች። ወላ ማሚ ውሰጂ ሰርተሽ ትሰጪኛለሽ ብዬ አንስቼ ሂውማን ሰጠኋት። ሳከፍል ማለት ነው። ከዛ $70 ነው ምናምን $100 ነው $70 ስንት ብር ነው ይዘሽ የነበረው? እንኪ እኔ ያዡና ነገ ከነገ ወዲያ ደግሞ ዜን እቀበላለሁ ጨምርልሻለሁ ብላ እዛው ሰርቻት ሄደች። የሚያምር ሂውማን 32 ኢንች ነው። እንደውም ደግ ስለሆንሽኝ ችግር የለውም እንደውም 350 የምሸጠውን 3 ትሸጥልሻለሁ ብያት ሰርተሽ ትሰጪኛለሽ ብያት ላልብሼ አሳምሬ ላኳትኝ። ከዛ በኋላ ድጋሚ መጣችና የሆነ ብር ሰጠሽ $100 ነው እንደዚህ $70 ነው ምናምን ሰጠሽ። ከዛ የሆነ $100 ምናምን ቀርቶባት ሄደች። ስትሄድ እንኳን ደስ ብሎኝ እኔ ብሩን እንኳን ጠይቋት። ለምን ልጅቷ ደግ ነበረች ለኔ። በሰላም ግቢ ቆንጆ፣ በሰላም ለሀገርሽ ያብቃሽ ምናምን ብዬ ቮይስ አረኩላት። ኦኬ በቃ ይሄን ነው የማውቀው። እና እኔ የቤት ጊዜ አስታውሻሽ የቤትሽ እቃ ጊዜ አዎ የዛ ቀን አውሪ በጣም ተኛል ሱሴ የኔ ያለሽው ስትለኝ እኔ ረመዳን ነበር የዛሬ ዓመት ነው አይደለ መጅልስ ምናምን ልገዛ ታስታውሻለሽ? አረቢያን መጅልስ ልገዛ ምናምን ሄጄ የእቃ የሚሸጥበት ሰፈር አለ ከዚህ ውጪ ማለት ነው። የነሽ ነው እኔ እንደዚህ እዛው ሰፈር እኮ ነኝ ምናምን አለችኝ። እዛው ሰፈር ናት ደግሞ እኔ ልገዛበት ሄድኩበት ሰፈር ማለት ነው። ከዛ ከባለ ታክሲው ጋር እንደውም ከእቃ ከሚጭነው ልጅ ጋር እንደውም ጸብ ናቸው፣ አይዋደዱም። ከዛ መጣ ከኔ ጋር አብራኝ ሄዳ ዞረን አብረን አጋስታይ ምናምን ከልጁ ጋር ተጣሉ። መጥቶ ከሚገጣጥመው ልጅ ጋር ማለት ሊደባደቡ። ኧረ እባክህ በፈጠረክ ተዋት። እሷም እንደ ወንድ አለቀውም እሱም እንደዚህ በማያገባሽ ገብተሽ ከሴት ጋር ስደባደብ የሆነ ነገር አድርገሽኛል አለች። ታስታውሻለሽ? አላቲ ሊደባደቡብኝ። ከዛ አረጋግቼ ነይ ብዬ ቤት ሁላ አብሬሽ መጥቼ ካላገዝኩሽ ቤት ካላስተካከልኩሽ አልጋ መግዛት ፈልጌ ነበር። የቤቴ አልጋ አስጠልቶኝ ሰባብሬው አልጋዋን ይላት ብላይ ነው። ታስታውሻለሽ? አበባ ብዬሽ የቤቷን እቃ ምን አይነት ዲዛይን የገዛችሁና አልጋ ሶፋ ምን እንደሆነ ያስገባችሁ ታስገባው አይተሽ ነይ ብላይ ነበር። የዛሳደሙ ገኒ ለኔ የሚገርም ሶፋ አለኝ ብላ የቤቷን ቪዲዮ ያሳይተኝ ግዢኝ ብላይ ነበረ። ከዛ በጣም ትልቅ ስለሆነና ውድ ነው። እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው። ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና አረቢያ መጅሊስ ገዝቼ መጣሁ ለረመዳን ፏለለበት ማለት ነው። ከዛ እቺ ልጅ መታ ከኔ ጋር አቤት አግዝሻለሁ ካላገዝኩሽ ላይ ቤቴ ረግጣ ማታቅ ልጅ ወታ ቤቴ አብረን አስተካክለን ምናምን ወርዳ ሄደች። እና ሄደች በኋላ እኔና ገኒ በፍቅር ነበርን 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት ጓደኛዬ ምናምን እንደዚህ አይደለም ያኔ በጣም ተቀራረበን በከስተምርነት የተነሳ። የመጣችው ምን ጋር በርገሯ ናት ይዛት የመጣችው
እቃ ትገዛለች። ጎበ ብር አላት ምናምን ያኔ ስሪ አንቺም እሷም የሱሴ እቃ ቆንጆ ነው ምናምን ብላ አመጣቻት። በየሳምንቱ በ400 በ500 ነው የምትገዛኝ። ሂማኔር በፈታችሁ ቁጥር ትገዛኛለች። እኔ ቪዲዮ ላይ ብትገቡ ወደታች በየሳምንቱ የሰራዋት የለቀኩት ቪዲዮዎች አሉ። ማስታወቂያ የሰራ ነው ማለት ነው። ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን። በቃ ምን ብዬ ልንገርሽ፣ እንወጣለን። እኔ መዝበታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ምናምን ሞቅ ሞቅ አደርግላታለሁ፣ እመለሳለሁ። እንደዛ ነው እንኩ በንኪ የሆነ ገባሽ። እኔ በቃ አሟሙቅላታለሁ፣ እሷም ደግሞ ሼም ይዟት መታ ትገዛኛለች። እኔ ይሄንን ነው የማውቀው። ከዛ በጣም እሷ ከልጅቷ ከሳፈረች በኋላ ረጅም ጊዜ አብረን ነበርን። የምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏርጋ ነው የምጠራን። ከነ ጓደኞቼ ሄደን እንበላለን። የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች።